ከስጋት የሚመነጩ የተለያዩ ጥያቄዎች ይነሳሉ። ግድቡ ለአደጋ ሊጋለጥ ይችላል፣ ከመጠን በላይ ወደ ድንበር ተጠግቷል፣ ወዘተ ወዘተ የሚሉ ጉዳዮች እንደሚነሱ ይታወቃል። በመጀመሪያው በዚህ በስጋቱ ጉዳይ ላይ ልጀምርና ስጋቱ የሚመነጨው የግርጌ ሀገሮች የተፋሰሱ የግርጌ ሀገሮች በተለምዶ ሲያራምዱት ከነበረው ፖሊሲ ጋር የተያያዘ ነው። አሁን የሱዳን ህዝብና መንግስት በዚህ ጉዳይ ላይ ያለምንም ጥርጥር ገንቢ ሊባል የሚችል አቋም የያዘ መሆኑ ግልጽ እየሆነ መጥቷል። በሱዳን ታሪክ ለመጀመሪያ ጊዜ የሱዳኑ ፕሬዝዳንት ከጥቂት ወራት በፊት ለሚዲያ በሰጡት መግለጫ ላይ በአባይ ጉዳይ ላይ ሁሉም አሸናፊ የሚሆንበት አማራጭ ሞልቷል። ስለዚህ ሁሉም አሸናፊ የሚሆንበት አማራጭ መሻት አለብን፣ ይሄንንም እንደግፋለን ብለው ተናግረዋል። በቅርቡም የሱዳን የምክትል ሚኒስትር በዚህ ጉዳይ ላይ የሰጡት ተመሳሳይ አዎንታዊ መግለጫ አለ። ስለዚህ ከሱዳን የሚመጣ ስጋት አለ ብዬ አልወስድም። ጥያቄው ዞሮ ዞሮ ግብጽ ላይ ነው የሚያነጣጥረው። ግብጽ እስከ ባለፈው ዓመት ድረስ የአሁኑ የግብጽ ለውጥ ምን አይነት ለውጥ ያስከትላል የሚለው ለወደፊቱ የምናየው ነው። ከዛ በፊት የነበሩ መንግስታት በአጠቃላይ ይከተሉት የነበሩት ፖሊሲ ግን ግልጽ ነው። በአባይ ላይ ምንም አይነት ግድብ ኢትዮጵያ ውስጥ እንዲሰራ አይፈልጉም ነበር። ይህን ለማድረግ ኢትዮጵያ በአባይ ላይ ግድብ እንዳትሰራ የያዟቸው የተለያዩ ስትራቴጂዎች ነበሩ። ከመቶ ዓመታት በላይ የቀጠለ ነው። ግብጽ የእንግሊዝ ቅኝ ግዛት በነበረችበት ወቅት ነው የጀመረው ነገሩ። የእንግሊዝ የጨርቃጨርቅ ኢንዱስትሪ በግብጽ ጥጥ ላይ የተመሰረተ ነው የነበረው። የግብጽ ጥጥ በአስተማማኝ መልኩ ለማግኘት ሲባል እንግሊዝ ቅኝ ግዛቶቿን በሙሉ በአባይ ጉዳይ ላይ በአባይ ውሃ የግብጽ አስተዳዳሪ ሳይፈቅድ ግብጽን የሚያስተዳድረው የእንግሊዙ ኃላፊ ሳይፈቅድ ሌሎቻችሁ በውሃ እንዳትጠቀሙ የሚል መመሪያ ነው የሰጧቸው በቅኝ ግዛት ጊዜ። አጼ ምኒልክና እንግሊዞች በድንበር ጉዳይ ላይ በሚሰማሙበትም ወቅት ተመሳሳይ ነገር ለመስራት ሞክረዋል። የተሳካላቸው አልነበረም። የተስማሙበት ነገር ቢኖር አጼ ምኒልክ የተስማሙበት ነገር ቢኖር የጣናን ወንዝ ፍሰት አላቆምም ብለው ፈርም ተብለው አላቆምም ብለው ፈርመዋል። የጣናን ወንዝ በሐይቅ ፍሰት ከእግዚአብሔር በስተቀር ሊያቆመው የሚችል ሰው የለም። ስለዚህ አላቆመውም ብለው መፈረማቸው ትርጉም የለውም። ሌሎቹ የአባይ ተፋሰስ ሀገሮች ግን በናይል ጉዳይ ላይ የግብጽ ፈቃድ ሳናገኝ አንጠቀምም የሚል በእንግሊዞች ጊዜ ጀምሮ የቆየ ፖሊሲ ነው። ግብጾች ይህን ቀጥለውበታል። ይህን የቅኝ ግዛት አስተሳሰብ ቀጥለውበታል። ኢትዮጵያ በአባይ ወንዝ ላይ እንዳትጠቀም ለማድረግ የሚያግድ ስምምነት ስለሌለ መሳሪያዎቻቸው ሶስት የተለያዩ መሳሪያዎችን ስትራቴጂዎችን ነበር የሚከተሉት። አንደኛው ስትራቴጂ ኢትዮጵያ በአባይ ላይ ግድብ ለመስራት የምትፈልገውን ብድር እና እርዳታ እንዳታገኝ ከኢትዮጵያ የተሻለ ጂኦፖለቲካዊ አቅም ስላላቸው ይህን አቅም በመጠቀም ማደናቀፍ ነው። በዚሁ መሰረት ይሄ ፖሊሲ ለብዙ ዓመታት ቀጥሏል። በቅርቡ የተደረገውን ነገር ለማስታወስ ያህል ባለፈው ዓመት
በወቅቱ የግብጽ የውጭ ጉዳይ ሚኒስትር የነበሩት አቡጌይት ለኢትዮጵያ ብድርና እርዳታ ሊሰጡ ይችላሉ ብለው ለገመቷቸው መንግስታት ሁሉ ደብዳቤ ጽፈዋል። የዛሬ 8 ወር እንደዚህ አካባቢ ለሁሉም እርዳታ እንዳትሰጡ፣ ብድር እንዳትሰጡ፣ ከሰጣችሁ ከግብጽ ጋር መጣላት ይመጣል። ከግብጽ ጋር መጣላት ማለት ከአረቡ ዓለም ጋር መጣላት ማለት ነው። ስለዚህ በዚህ መልኩ ባታግዙ ይሻላል የሚል ደብዳቤ ጽፈዋል። ይህ አዲስ ነገር አይደለም፣ የቆየ ነው። ስለዚህ በብድር በእርዳታ አባይ ላይ ስራ እንዳንሰራ ማድረግ አንዱ መሰረታዊ ስትራቴጂያቸው ነው። ሁለተኛው ስትራቴጂ ሆኖ የቆየው ኢትዮጵያን በእጅ አዙር ማተራመስ። ኢትዮጵያን በእጅ አዙር ማተራመስ ሁለት ጥቅሞች ይገኙበታል ተብሎ ነው የተገመተው። አንደኛ በውስጥ ቀውስና ጦርነት የምትታመስ ሀገር እስከሆነች ድረስ በልማት ስራ ላይ ለመሳተፍ ጊዜውም አቅሙም አይኖራትም የሚል ግምት ተወስዶ ነው። ይሄ የቆየ በፕሬዝዳንት ገማል አብደል ናስር ወቅት ጎረቤቶቻችን በሙሉ የአረብ ሊግ አባላት እንዲሆኑ፣ አረብ የሆነውም ያልሆነው ጎረቤቶቻችን በሙሉ የአረብ ሊግ አባላት እንዲሆኑና በግብጽ አመራር ስር እንዲገቡ ለማድረግ የተደረገው በከፊል የተሳካ ጥረት የዚሁ ውጤት ነው። በሶማሊያና በኢትዮጵያ የነበረውን ግጭት ቀጣይ ሆኖ እንዲቀጥል ለማድረግ ሲሰራ የነበረው ሴራ የዚሁ ክፍል ነው። አሁንም አልቆመም ያ ነገር። ከቅርብ ጊዜ ወዲህ በነጭ ለባሽነት ለዚህ ስራ በነጭ ለባሽነት የተሰለፈው የኤርትራ መንግስት እና የኤርትራን መንግስት በመደገፍና በአዝማችነት በማሳተፍ በአፍሪካ ቀንድ ውስጥ አንድ የጥፋት ግንባር ለመመስረት ተንቀሳቅሷል። አስተባባሪው ሻዕቢያ ነው። አንደኛው ጫፉ አልሸባብ ነው። መሀል ላይ የኢትዮጵያ ጸረ ሰላም የኪራይ ሰብሳቢነት ኃይሎች አሉ። እነዚህ ተደምረው አንድ የጥፋት ኃይል ናቸው። አንድ የትርምስ ኃይል ሆኖ ሲሰለፍ ከበስተጀርባው ደጋፊና አስተባባሪ አንድ ደጋፊ ብቸኛ አይደለም። አንድ ደጋፊና አስተባባሪ አንደኛ በጊዜያዊነት ከጥቅም ውጭ ሆኗል። አንድ ደጋፊና አስተባባሪ ግብጽ ነው የነበረው። በተጨባጭ ሲታይ የኢትዮጵያን ፖሊሲ በቅርብ ይመራው የነበረው የግብጽ የውጭ ጉዳይ ሚኒስቴር ሳይሆን በጀነራል ዑመር ሰለይማን የሚመራው የደህንነት መዋቅር ነው። የኢትዮጵያን ጉዳይ በቅርብ የሚከታተለውና የሚመራው የውጭ ጉዳይ ሚኒስቴር አልነበር። እንደሚታወቀው ዑመር ሰለይማን ኤርትራ በተደጋጋሚ የተመላለሱ እና ከኤርትራ መንግስት መሪ ጋር የቅርብ ወዳጅነት ያላቸው ሰው ናቸው። ስለዚህ በአባይ ጉዳይ ላይ የልማት ስራ እንዳይሰራ ነጭ ለባሹ በዋናነት የኤርትራ መንግስት፣ በሁለተኛ ደረጃ ሸባብ፣ በሶስተኛ ደረጃ የኢትዮጵያ ጸረ ሰላም ኃይሎች አንድ ግንባር ፈጥረው እንዲያተራምሱ ነው። ይሄ ነው ሁለተኛው ስትራቴጂ። ሶስተኛውና የመጨረሻው ስትራቴጂ በጣም ግዙፍ ወታደራዊ ኃይል በመፍጠር ሌሎች ሀገሮች አደጋውን ሰግተው እንዲቆጠቡ ማድረግ ነው። በጠቅላላው የግብጽ ፖሊስና ወታደር ተደምሮ ወደ 6 ሚሊዮን አካባቢ ነው። ከዚህ ውስጥ በቋሚነት የተሰለፈው ወታደር ግማሽ ሚሊዮን ነው እና ይሄ የውስጥ አጀንዳም አለው፣ የውጭ አጀንዳም አለው። የውጭ አጀንዳ ሌሎች በስጋት እንዲያዩት ማድረግ ነው። እነዚህ ናቸው ሶስቱ ዋና ዋና የግብጽ ስትራቴጂዎች የነበሩት። በአሁኑ ሰዓት እነዚህ ስትራቴጂዎች እየተቀየሩ ነው ወይ የሚለው ጉዳይ መታየት ይኖርበታል። በእርግጠኝነት ተቀይረዋል ማለት አንችልም። ነገር ግን አንዳንድ አበረታች ምልክቶች እያየን ነው። ገና የበሰሉ ናቸው ማለት አይቻልም፣ ግን አንዳንድ አበረታች ምልክቶች እየታዩ ናቸው። ሰሞኑን በግብጽ ጋዜጦች የወጡ ነገሮች በምንከታተልበት ወቅት በጣም ብዙ ቆሻሻ ነገሮች ተብለዋል። የነበረውን ፖሊሲ የሚያስቀጥሉ ቆሻሻ ነገሮች ተብለዋል።
ነገር ግን ደግሞ አንዳንድ ተስፋ ሰጪ ጥቂቶችም ቢሆኑ አንዳንድ ተስፋ ሰጪ ነገሮች ደግሞ ተብለዋል። ለምሳሌ አንድ ጋዜጣ አንባቢዎቹን ጠይቆ በጉዳዩ ላይ ያላቸውን አስተያየት ሲጠይቃቸው አብዛኛዎቹ በዚህ ጉዳይ ላይ ወደ ንትርክና ግጭት መግባት የለብንም፣ ተደራድረን ተስማምተን የሁላችንም ጥቅም የሚያስጠብቅ መፍትሄ መሻት አለብን የሚል አመለካከት እንዳላቸው አብዛኛዎቹ አንባቢዎቹ ገልጿል። ይሄ ጋዜጣ ያስቀመጠው አባባል ትክክል ከሆነ በከፍተኛ ደረጃ የምንመኘው ነገር እየሆነ ነው ማለት ነው። የምንመኘው ነገር የግብጽ ህዝብ የኢትዮጵያ ህዝብ የግብጽን ህዝብ ለማጥፋት፣ ለማጥቃት፣ ለማደህየት መቼም ቢሆን አስቦ እንደማያውቅ የጋራ ጥቅምን እንጂ የግብጽን ጥቅም ለማጥፋት ለመጉዳት አስበን እንደማናውቅ እንዲገነዘብልን ነበር ከምንም ነገር በላይ የምንፈልገው የግብጽ ህዝብ። እናም በትንሹም ቢሆን ምናልባት ጋዜጣ አንባቢ የሆነው የህብረተሰብ ክፍልም ቢሆን ይሄ ነገር ቀስ በቀስ እየገባው መምጣቱን የሚያመለክት ፍንጭ ተገኝቷል። ይሄ በጣም ጥሩ ነገር ነው። ሁለተኛ የግብጽ ከፍተኛ ባለስልጣኖች ከሚሏቸው መጥፎ ነገሮች ባሻገር አንዳንድ ገንቢ ነገሮች ማለት ጀምሯል። ግብጽ በልማቱ ላይ ለመሳተፍ እድል የሚሰጣት ከሆነ ይሄ ጥሩ ነገር ነው፣ ልናየው እንችላለን ወዘተ የሚል አንዳንድ ቃላት። እነዚህ ቃላት በጣም ጥቂት ናቸው። ከነሱ በእጅጉ የበዙ በጣም ቆሻሻ ቃላት አሉ። ነገር ግን ቆሻሻዎቹን አይደለም ቆሻሻዎቹ ላይ አይደለም ማተኮር ያለብን። ቆሻሻዎቹ ነባሮች ናቸው፣ በሂደት ሟች ናቸው። ማተኮር ያለብን አዳዲሶቹ አሁን በእንጭጩ ያሉ በትንሹ ያሉ እየተፈጠሩ ያሉትን ታዳጊ ቃላት ላይ ነው ማተኮር ያለብን። ስለዚህ እንደነዚህ አይነት የተወሰኑ ታዳጊ ቃላት እያየን ነው። ይሄ በጎ ነው፣ እንዲበረታታ ማድረግ አለብን። ዋናው ትኩረታችን እዚህ ላይ መሆን አለበት። ዋናው ትኩረታችን የግብጽ ህዝብ የኢትዮጵያ ህዝብ ጠላቱ እንዳልሆነ እንዲገነዘብልን ማድረግ ነው። ከዛ ቀጥሎ የግብጽ መንግስት የጥፋት መንገድ ለማንም እንደማይጠቅም ተከባብሮ ተጠቃቅሞ መኖር እንደሚቻል እንዲገነዘብ ማድረግ ነው። ዋናው ስትራቴጂያችን ይሄ ነው። ዋናው ስትራቴጂያችን ይሄ ሆኖ ሳለ እነዚህ በትንሹ በእርሾ ደረጃ ያሉ ጥሩ ነገሮች እስኪያድጉና እስኪጎለብቱ ድረስ ሊከሰት የሚችለውን አደጋ ለመቋቋም ጥረት ማድረግ ይኖርብናል። አንዱ የግብጽ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይሄን በተመለከተ ልንከተል የሚገባው ፖሊሲ አለመፍራት ነው የሚሆነው ማለት ነው። አለመፍራት ሲባል የቀረርቶ ጋጋታ ማስቀመጥ ማለት አይደለም። አለመፍራት ሲባል ማንቀላፋት ማለት አይደለም። አለመፍራት ሲባል በተጨባጭ በሀገራችን ላይ ሊቀጣ የሚችለው ወረራ ምን ያህል ነው ብሎ ሳይንሳዊ በሆነ መንገድ መፈተሽ ማለት ነው። ሳይንሳዊ በሆነ መንገድ ሲፈተሽ የግብጽ ወረራ አደጋ በኢትዮጵያ ላይ በጣም ትንሽ ነው። ዜሮ ነው ማለት አይቻልም። ነገር ግን በጣም ትንሽ ነው። ስለዚህ በዚህ ምክንያት በጣም ትንሽ በሆነ አደጋ ምክንያት እንቅልፍ የምናጣበት ምክንያት የለም። ይሄ ማለት ግን ዜሮ ስላልሆነ ያቺ ትንሿን አደጋ ለመቋቋም ተጨማሪ የአቅማችንን ያህል ዝግጅት ማድረግ ያስፈልጋል። ይሄን የምናደርገው ግብጽ ይወረናል ብለን ቡራ ከረዩ ለማለት አይደለም። አደጋው በጣም ትንሽ ነው። መፍትሄውም በጣም ቀላል ነው። መፍትሄው ተደጋግፎ መኖር ነው። ስለዚህ ወደ ዋናው ስትራቴጂያችን ላይ የተረባረብን ምናልባት 5% ድልም ቢሆን 5% ትኩረት ያስፈልገዋልና 5% ትኩረት ሰጥቶ ለዚህ ጉዳይ የመከላከል አቅማችንን የመገንባት ጉዳይ ያስፈልጋል ማለት ነው። ሁለተኛውና ዋናው አደጋ ግብጾች በቀጥታ በወረራ የሚፈጽሙት ሳይሆን በነጭ ለባሾቻቸው አማካኝነት የሚፈጽሙት እሱ ነው ትልቁ አደጋ። ወረራቸው በነጭ ለባሾቻቸው አማካኝነት የሚፈጸመውን በፊትም የነበረ ነው። አሁንም በሰፊው አጠናክረው እየገፉበት ነው። ለነገሩ የግብጽ አመራር ሳይሰጣቸውም በራሳቸው ተነሳሽነት ሊሰሩ የሚችሉ ነጭ ለባሾች አሉ፣ የኤርትራ መንግስትን ጨምሮ። ስለዚህ የግብጽ መንግስት እርዳታ ቢኖርም ባይኖርም ይኖራሉ እነዚህ ሰዎች።
የግብጽ መንግስት ጉትጎታ ቢኖርም ባይኖርም ይኖራል። ስለዚህ እነዚህን ለመመከት የሚያስችለን አቅጣጫ መከተል ይኖርብናል። ስለዚህ አሁን ግድቡ ከግንባታ ጊዜ ጀምሮ አደጋ ሊከሰት የሚችል ከሆነ በእነዚህ በነጭ ለባሾችና ሽብርተኞች አማካኝነት ሊፈጠር የሚችለው ይህን ለመቋቋም አስፈላጊ ስራ መስራት አለብን። እሱን ቀጥዬ በሌላ ርዕስ እመለስበታለሁ። ሶስተኛው የውጭ እርዳታና ብድር እንዳናገኝ ማድረግ ነው መፍትሄው። ግብጾች የተከተሉት ስትራቴጂ የውጭ እርዳታና ብድር ለማግኘት ያደረግነው ጥረት አልተሳካም። ስለዚህ አማራጭ በራሳችን ጥረት መስራት። በራሳችን ጥረት በምንሰራበት ወቅት የግብጽ መንግስትና ህዝብ ትክክለኛውን ድምዳሜ እንዲወስዱ ለማድረግ በሚያስችል አኳኋን ለመስራት የተሞከረ ፕሮጀክት ስንመርጥ በአባይ ግድብ ላይ ሊገነባ የሚችለው የመጨረሻው ትልቁ ግድብ መርጠን እየገነባን ያለን። ይሄን መገንባት ከቻል ሌሎችን ግድቦች መገንባት እንደማያቅተን ሁሉም ሰው ሊገነዘበው ይችላል ማለት ነው። ስለዚህ በዚህ ዙሪያ የነበራቸው የተሳሳተ አመለካከት ለመቀየር ይሄ ግድብ የበኩሉን አስተዋጽኦ ያበረክታል ብለን ተስፋ እናደርጋለን። ሁለተኛ ይህን ግድብ መርጠን ለመገንባት በምንሰማራበት ወቅት የዚህ ግድብ ግንባታ በተጨባጭ ሱዳንና ግብጽን በከፍተኛ መጠን የሚጠቅም እንደሆነ በተግባር ለማሳየት የሚያስችለን ግድብ ነው በተለየ ሁኔታ የመረጥነው። ስለዚህ የዚህ ግድብ ግንባታ በግብጾች አስተሳሰብ ላይ በጎ ተጽዕኖ እንዲያሳርፍ በራሳችን አቅም መስራት እንደምንችል እንዲያምኑ፣ ስለዚህ ያ ስትራቴጂ እንደማያዋጣ እንዲገነዘቡ፣ በራሳችን አቅም በምንሰራበት ወቅት ደግሞ ለጥፋት ሳይሆን ግብጾችና ሱዳኖችን ለመጉዳት ሳይሆን ሁላችንም የምንጠቃቀምበት ሁኔታ ለመፍጠር እንደሆነ እንዲገነዘቡ ነው ጥረት እያደረግን ያለ ነው። ስለዚህ በዚህ ደረጃ የኢትዮጵያ ሕዝብ ሊረጋጋ ይገባል። ስጋቱ ከምን እንደመነጨ ይገባኛል። ነገር ግን ስጋቱን ለመቆጣጠር የሚያስችል ሁኔታ አለ። ቀጥተኛ ወረራ ይመጣል የሚባለው ወሬ በጣም የተጋነነ ነው። ከመጣም ያው የተለየ ውጤት ይኖረዋል የሚል ግምት ሊያድር አይችልም። ዋናው በነጭ ለባሾች አማካኝነት የሚሰራው ነው። በነጭ ለባሾች አማካኝነት የሚሰራውን ለመቆጣጠር መንግስት አስፈላጊውን ዝግጅት እያደረገ ነው። ዝርዝሩን በኋላ መለስበታለሁ።